ታፈራውን ለ6 ዓመት ሲያሰቃያት ከነበረው ከአንትራል ጋስትሮፓቲ የጨጓራ ህመም አይነት እንዴት ተገላገለች? ሁለተኛ አንትራል ጋስትሮፓቲ ምንድን ነው? ሁለተኛ ለምን አይድንም? ምክንያቱም በጣም ብዙዎቻችሁ ለ5 ዓመት፣ ለ10 ዓመት፣ ለ20 ዓመት፣ ለ30 ዓመት መድኃኒት እየወሰዳችሁ ቀን በቀን እየወሰዳችሁ በየሳምንቱ እየወሰዳችሁ በየወሩ እየወሰዳችሁ ነገር ግን ህመሙ ከጊዜ ወደ ጊዜ እየባሰ እየጨመረ ሲሄድ ነው የምታዩት ማለት ነው። ለምንድን ነው ያ የሚሆነው የሚለውን እናያለን ማለት ነው። ያው ታፈራው እንግዲህ ለ6 ዓመት ሙሉ መድኃኒት ያለማቋረጥ ወስድ ነበር። እኛ ጋር በምትመጣበት ጊዜ እጅግ በጣም ከፍተኛ የሚባል የጨጓራ ህመም ነበራት ማለት ነው። ስቲል መድኃኒትን እየወሰደች ነበረ ማለት ነው። ይህ አንትራል ጋስትሮፓቲ ብዙውን ጊዜ ከታችን በምስል ላይ እንደምታዩት አንትራል የምንላትን የጨጓራ ክፍል አፌክት የሚያደርግ የጨጓራ ህመም አይነት ነው ማለት ነው። ይህ ህመም በጨጓራ ባክቴሪያ ሊመጣ ይችላል። እንዲሁም ደግሞ በፈንገሶች በዋነኝነት ግን ኤች ፓይሎሪ የምንለው ባክቴሪያ ሀች የሚያደርገው ከ60% በላይ ይህ አንትራል ፓርት ላይ ስለሆነ ይህን አካባቢ ይጎዳባቸዋል ማለት ነው። ከዚ ውጭ ግን አንዳንዴ የአሲዳችሁ ፒኤቹ እየቀነሰ ሲመጣ ሌሎች ፈንገሶች እየተራቡ ስለሚሄዱ ይህ አካባቢ በቀላሉ ሊጠቃ ይችላል ማለት ነው። በአብዛኛው የሚሰጣቸው የተለያዩ መድኃኒቶች ለጨጓራ ለማከም ተብለው የሚሰጡ መድኃኒቶች አሲዱን የመቀነስ ስራ ነው የሚሰሩት። አሲዱ በሚቀነስበት ሰዓት ደግሞ እነዚህ ባክቴሪያዎች ፈንገሶች በዋነኝነት የአሲዱ ሌላኛው ስራው ምንድን ነው? ባክቴሪዮሲዳል እና ፈንጎሲዳል ነው። ያ ማለት በምግብ የሚገቡ ባክቴሪያዎችን ከአፋችን የሚገቡ ባክቴሪያዎችን በጨጓራችን ውስጥ እንዳይራቡ ይከላከላል፣ ይገላል ማለት ነው። ነገር ግን ተደጋጋሚ በእነዚህ በፒፒአይ መድኃኒቶች አሲዱ በሚቀንስበት ሰዓት ግን እነዚህ ባክቴሪያዎች ፈንገሶች አቨለብል የሆነ ኤንቫይሮንመንት ያገኛሉ ማለት ነው። ያ ማለት ጨጓራው ላይ ከልክ በላይ ይራባሉ ማለት ነው። ስለዚህ ሰዎች ብዙ ጊዜ መድኃኒት ወሰዱ ለተወሰነ ጊዜ አሲዱን በመቀነስ ባክቴሪያዎቹ እና ፈንገሶቹ ከሚለቁት አሞኒያ ኮምፓውንድ ጋር ሪያክሽኑን በመቀነስ ህመሙን ሊያስታግሱላቸው ይችላሉ። ነገር ግን በተደጋጋሚ እና ለረጅም ጊዜ በምትወስዱበት ሰዓት ግን ባክቴሪያዎቹ ፈንገሶቹ የበለጠ እየተራቡ ስለሚሄዱ ያ ኤሪያ የበለጠ እየቆሰለ እየተጎዳ ይሄዳል ማለት ነው። አንዳንድ ሰዎች ላይ ኢቨን ከአንትራል ጋስትሮፓቲ አልፎ ወደ ፓን ጋስትሮፓቲ ወይም ደግሞ ሙሉ ጨጓራው ወደ መጎዳት ሊሄድ ይችላል ማለት ነው። እንደዚህ አይነት ኬዞችን ለማከም በአንድ ነገር ብቻ ማከም አስቸጋሪ ነው የሚሆነው ማለት ነው። እኛ ጋር የምናደርገው የመጀመሪያ የሚሆነው ዳይትሪ ፕላን ማውጣት ነው። ምግባቸውን ሲሪየስሊ ማስተካከል ነው። ምክንያቱም የምትበሉት ምግብ በጣም ኢፌክት ይኖራል። ጨጓራ ህመም ሲጀመር የሚመጣው በላይፍ ስታይል ስለሆነ ላይፍ ስታይላችሁን ስትቀይሩ ኦልሞስት 60-70% ህመሙ ይስተካከል ይሆናል ማለት ነው። ስለዚህ ከዛ ውጭ ግን ይሄ ማለት ግን ምግብ ዝም ብሎ የሆነ ነገር አቁሙ ያናቃንሱ ሳይሆን ሲሪየስ የሆነ ዳይትሪ ፕላን ያወጣላቸዋል ማለት ነው። ሁለተኛ ቤት ውስጥ የሚዘጋጁ ታውቋቸው የተለያዩ ሰፕሊመንቶች ይኖራሉ። እነሱን ራሳችሁ እያዘጋጃችሁ ትጠቀማላችሁ ስለሚያግዙ ማለት ነው። ሶስተኛ ከፋርማሲ የሚገዙ ሰፕሊመንቶች ይኖራሉ። እነዚህ ሰፕሊመንቶች በኪኒን መልክ በሽሮፕ መልክ የሚወሰዱ ናቸው። ቀጥታ የጨጓራ መድኃኒቶች ሳይሆኑ የተለያዩ ቫይታሚኖች፣ የተለያዩ ሚነራሎች እንዲሁም ለጨጓራ ተብለው የተሰሩ የተለያዩ ሰፕሊመንቶች ይኖራሉ። ስለዚህ ሶስቱን አንድ ላይ ኮምባይን በማድረግ ለ3 ወር ነው ፎሎ የምናደርጋቸው። ምክንያቱም እንደዚህ አይነት ኬዞች ሂል ለማድረግ ከ3 ወር እስከ 6 ወር ጊዜ ይፈልጋል። ኢቨን ሰውነታችን ለመቁሰል በአንዴ እንደማይቆስል ሁሉ ሂል ለማድረግ እስከዛ ሰዓት ሊፈልግ ይችላል ማለት ነው። ያ ማለት ግን የህመም ምልክቶቹ 3 ወር ይቆያሉ ማለት አይደለም። በ1 ሳምንት በ2 ሳምንት አብዛኛው የህመም ምልክት ሙሉ ለሙሉ የሚስተካከል የሚሆነው ነገር ግን ሙሉ ለሙሉ ህመሙ ድኗል ለማለት ግን በነገርኳችሁ ጊዜ ውስጥ መታገስ ያስፈልጋል ማለት ነው። በጨጓራ ቁስለት፣ በአንጀት ቁስለት፣ በአይቢኤስ፣ በአይቢዲ፣ በራማይቶይድ አርትራይተስ፣ በተለያዩ ህመሞች የምትሰቃዩ ሰዎች፣ በደም ግፊት፣ በስኳር የምትሰቃዩ ሰዎች የ3 ወር ፎላ ፕሮግራም አዘጋጅተናል። አዲስ አበባ የምትኖሩ በአካል መምጣት ትችላላችሁ። ክፍለ ሀገር እና ከሀገር ውጭ ያላችሁ ሰዎች ደግሞ በዚህ ቁጥር ዋትሳፕ ላይ ብትጽፉልኝ የምመልስ ነው የሚሆነው ማለት ነው። ባላችሁበት ሆናችሁ ህክምናችሁ መከተል የምትችሉ መሆኑን እገልጽላችኋለሁ። አመሰግናለሁ።